ተለክሽ? አይ ምንም አልሆንኩም፣ ዝም ብዬ ነው። ገባኝ። ወላጅ እናቴን ስላገኘሁ አንቺን የምታውሽ መስሎሽ ነው? ከወላጅ እናቴ የበለጠ አንቺን ነው የምወድሽ። መቼም ቢሆን አንቺን በምንም ነገር አልለውጥሽም። ይቅር በይኝ ብለኝ። እንዴ ለምን? ምን አጠፋሽ አንቺ? እናትሽ ሰላም ሞታለች። እናትሽ አረብ ሀገር ሄደሽ ነው ታማ የሞተችው እና ለሳ ነው 10 ዓመት ሙሉ አልተያያችሁት። እንዴት ሞተች? ታማኝ ሞተችው። የብሌን አሳዳጊ እናሞታለች። ያንተ ስራ ነው አይደለ? አዎ። ምን ነው አልወደድሽውም እንዴ? አይ አረ እንደዚህ ስላልጠበቅኩ ነው። ገርሞኝ ነው። ምንም ይሁን ምን ዋናው ነገር ችግራችን መወገዱ ነው። ይገርማል። የኔም ታሪክ ከአንቺ ጋር ይመሳሰላል። እናትህ በሕይወት አለች። ምን? ግን እናትህን ማግኘት ከፈለክ መጀመሪያ አንድ ነገር ማድረግ አለብህ። ምንድን ነው እሱ? አንተና እናትህን የነጠለውን ባህሉን ለማጥፋት አንድ ፍላሽ ላይ ያለ ማስረጃ ያስፈልገኛል። ፍላሽ ደግሞ ያለው አንተ የምትኖርበት ግቢ ውስጥ የሰላም ቤት ውስጥ ነው ያለው። በኃይሉ ጃኬት ውስጥ አስቀምጦታል። ፍላሽን አምጣልኝና እናትን ታገኛታለህ። እሺ፣ እስከዚያ የእናቴን ድምፅ እንኳን በስልክ አሰማኝ። ስልኬን ጠብቅ። ሄሎማ ልጄ። ወይማዬ ደህና ነህ ግን? በሕይወት አለ? አዎ እናቴ። አንቺ ደህና ነሽ? ኳስ እንጫወት ብለህ ወጥተህ የት ነው የጠፋኸው ይህን ሁሉ ዓመት? ታሪኩ ረጅም ነው። ስንገናኝ በደንብ እናወራዋለን። ግን ቆይ ጠፍተሽ ነው? ያልፈለግኩሽ እኮ ቦታ የለም። ዳግም አሁን ላይ እንግዲህ ያለው አማራጭ ልጁ ያለውን ነገር መስማማት ነው ማለት ነው። ምክንያቱም ከሰላም ጋር ያለውን ወይንም ደግሞ በኃይሉ ጋር ያለውን ፍላሽ አውጥቶ መስጠት አለበት። 18 ዓመት ሙሉ ሲፈልጋት ወይንም ደግሞ ሲያስፈልጋት የነበረችውን እናቱን ለማግኘት ሲል ይህን ነገር ደግሞ ማድረግ አለበት ማለት ነው። በእርግጠኝነት ያደርገዋል። ምክንያቱም 18 ዓመት ያክል እናቱን ሲፈልጋት ኑሯል። እናቱን ማግኘት ስለሚፈልግ ነው። ሲቀጥል ደግሞ ከነ በኃይሉ ወይንም ደግሞ ከነ ሰላም ቤት ራሱ ይብን ተከራይቶ እየተቀመጠው ያው በኃይሉ እንደዚህ አድርጎ ከእናቱ ጋር ነጣጥሎ እንዳኖረው ስለተረዳ ነው ማለት ነው። ስለዚህ ዳግም ያለውን ነገር በእርግጠኝነት ያደርገዋል። ምክንያቱም የብሌን አሳዳጊ ለልጇ ብላ ነው እንግዲህ የብሌንን እናት ራሱ ያው ህይወቷ አልፏል ከዛሬ ስንት ዓመት በፊት አረብ ሀገር እናትሽ ሙታለች፣ ስለዚህ በህይወት የለችም ብላ የተናገረችው ለብሌን ማለት ነው። ምክንያቱም ብሌን እጅግ በጣም ደስ ብሏት የእናትሽ አድራሻ ተገኘ ተብላ ነበር እንግዲህ ከስራ ቦታዋ ወደ አሳዳጊዋ ቤት የሄደችው ማለት ነው። ግን ደግሞ አስፈራርቷታል። ስትመጣ ብሌን እንደዚህ አድርገሽ ዋሺ፣ የእሷ እናት በህይወት እንደሌለች እና እንዲሁም ደግሞ አረብ ሀገር ስትሰራ በነበረበት ሰዓት ታማ ህይወቷ እንዳለፈ ይህን ነገር ለእሷ ማሳመንና መናገር አለብሽ፣ ካለዚያ ደግሞ እስከ ዛሬ ስትፈልጊው የነበረውን 18 ዓመት ሙሉ ስትፈልጊ የነበረውን ልጅሽን ዳግምን ማግኘት አቺም እገለዋለሁ በማለት እንግዲህ አስፈራርቷታል ማለት ነው። እና ያው ብሌን እጅግ በጣም ነበር የተከፋችው ማለት ነው። ምክንያቱም እንግዲህ እናቷን ለማግኘት ቀጥታ መታ፣ አሁን ላይ ደግሞ እናትሽ በህይወት የለችም ማለት በጣም ከባድ ነው። በእርግጥ ያሳደገቻት አሳዳጊዋ ቢሆን ምንም ያክል ማለት ነው። ግን ደግሞ እናቷ ማንነቷን ማለት ነው ማወቅ ትፈልጋለች። ከዚህ በፊት አረብ ሀገር ትንሽ ሆና ማለት ነው ትታ ስትሄድ በኃይሉ ሲያሰቃያት ነበረ።
እና ያን ሁሉ ነገር ለምን ትታኝ እንደሄደች ምን ገጥሟት ነው የሚለውን ነገር እናቴን አግኝቼ ማውራት እፈልጋለሁ ብላ ነበር ማለት ነው። እና ቃል እንግዲህ ያው የሰላም ልጅ ነኝ በማለት እንግዲህ ወደዚያ ቤት ገብታለች። ለእኔ ያልገባኝና ግራ የተጋባሁበት ነገር ለምሳሌ ሰላም ማለት ነው ከአረብ ሀገር የመጣችው ሰላም ልጇን የምትፈልገው ወይንም ደግሞ ልጅ ነሽ ብላ የተቀበለችውን ቃልን ማለት ነው በመጀመሪያ ስሟ የራሷ ልጅ ብሌን ነች። እንዴት ቃል የሚለውን ስም አምና ተቀበለች? ዳይሬክተሩ ነው ትንሽ ያምታተው ወይንስ ደግሞ የስሙ ጉዳይ ነው? ምክንያቱም እሷ ብሌን የምትባል ልጅ እንዳለቻት እንጂ ቃል የምትባል ልጅ እንደሌላት እንግዲህ ታውቃለች ማለት ነው። ወይንስ ከጊዜ በኋላ ራሷ ስሟን ቀይራ ነው ብላ አምና ተቀብላ ነው? ግን ደግሞ ብሌን የምትባል ልጅ ደግሞ ሰራተኛነት ሆና ገብታለች፣ ትክክለኛ ልጇ ማለት ነው። እንዲሁም ብሌን ስታለቅስ ወይንም ደግሞ ስትከፋ በቤት ሰራተኝነት ሆና እንኳን ስትሰራ ሰላም እቅፍ እያደረገች የድሮ ልጅነቷን ወይንም ደግሞ የልጇን ነገር ስትጫወት ምን ስትልም ትውስታ እየተፈጠረባት ያለው ከብሌን ጋር ነው ማለት ነው። እና ይሄን ነገር ወይ ደራሲው ተምታቶበታል ወይንም ደግሞ እኔ ግራ ገብቶኛል ማለት ይቻላል ማለት ነው። እና በዚህን ያክል ሰላም መጠርጠር ነበረባት ማለት ነው። እና ሆኖም ግን ዳግም ያው ሰላምን በጣም ይወዳታል፣ ያከብራታል ማለት ነው። ስለዚህ በጣም ስለሚያከብራት ከእሷ ቤት እንዴት ገብቼ በርብሬ መረጃ ላመጣ እችላለሁ? እንዴት ነው የማደርገው? መተማመኔን መካድ አይደለ ወይ እያለ በጣም የሆነ ይሉንታ ነገር ይዞታል ማለት ነው። ይሉንታ ሳይሆን የሰውን ነገር አውቶ አሳልፎ መስጠት ለራሱ ጥቅም ብሎ ደግሞ የምትወዷቸውን ሰዎችም ማጣት ያክል ነው እየተሰማው ያለው ማለት ነው። ግን ደግሞ የግድ ማድረግ አለብህ እናት ግን ካለዚያ በህይወት አላቆያትም እገላታለሁ እያለ እንግዲህ በኃይሉ ጋር የሚሰራው ግለሰብ እጅግ በጣም እያስፈራረው ይገኛል ማለት ነው። ስለዚህ ዳግም ይህን ነገር በእርግጠኝነት ያደርገዋል። ምክንያቱም እናቱን ማግኘት ስለሚፈልግ ማለት ነው። ብሌን እንደዚያ ስታወራ የኔም እናት እንደዚህ ነው፣ አንቺና የኔ ታሪክ ተመሳሳይ ነው ብሎ እንግዲህ እናቱን 18 ዓመት ሙሉ እየፈለጋት እንዳለና እንዳልተገናኙ ነው ሲያወራ የነበረው ማለት ነው። በጣም የሚገርሙ በነገራችን ላይ በተለይ የዳግምና እንዲሁም ደግሞ የብሌን መገናኘት ወይንም ደግሞ የሁለታቸው እንትን ነገር ማለት ነው እና ትክክለኛ ጊዜው ጉዳይ ሊሆን ይችላል እንጂ ያው እውነታው እየወጣ ይመጣል። ግን ደግሞ ሰው ከሌላው ችግር ይልቅ የራሱን ችግር ወይንም ደግሞ የራሱን ነገር እያስቀደመ መሆኑን ነው እየተረዳሁት ያለሁት። ምንም ያክል እንግዲህ ብሌንን አሳድጋታለች፣ በጣም ብዙ ነገር ሆናላታለች ማለት ነው። ግን ደግሞ ልጇ ስላልሆነች ማለት ነው ዳግምን አስበልጣ እናቷ በህይወት እንደሌለች እና እንደሞተች አድርጋ ነው እንግዲህ ለብሌን የተናገረችው ማለት ነው። ዳግምም እንደዚያው የራሱን ነገር መታመኑን ትቶ እናቱን ለማግኘት የሱ እንኳን በጣም እንትን ነው ቀላል ነው ማለት ነው። ግን ደግሞ አሳዳጊዋ ለብሌን የተናገረችው ነገር እጅግ በጣም ከባድ ነው የሚሆነው። በእርግጥ ተጸጽታለች፣ ይቅር በይኝ ብሌን እያለች እንግዲህ እጅግ በጣም ተጸጽታ እያለቀሰች ነበረ። ግን የህይወት ጉዳይ ነው በነገራችን ላይ እገልሻለሁ ብሏታል። ምክንያቱም ትንፍሽ ካልሽ ከተናገርሽ አንቺ ትክክለኛውን የብሌን እናት የሰላምን ቤት ሄደሽ የምታሳያት ከሆነ እኔ አንቺን እገልሻለሁኝ፣ ካለዚያ ግን አርፈሽ የምትቀመሽ ከሆነ ደግሞ የራሽን ልጅ 18 ዓመት ሙሉ ስትፈልጊው የነበረ ልሽን አገናኝሻለሁ፣ ስለዚህ አርፈሽ መቀመጥ አለብሽ ብሎ ነበር ያስጠነቀቃት ማለት ነው። እና እጅግ በጣም ከባድ ነው የሚሆነው። እንግዲህ ቀጣይ ፓርቱን ሁላችንም አብረን የምናየው ይሆናል።